ቆይ እዚህ ምን ታደርጋለህ? የልጅነቴ የሀገር ቤቴ አንቺን ፍለጋ እኮ ብዙ ቦታ ነው የተንከራተትኩት። አገር ለአገር ዞርኩኝ። ይህ ውስጥ መጨረሻ ማገኘውሽ። ጭራሽ ከገጠር ፍቅረኛ መጥራት ጀመርሽ? ታደርጋለህ አንተ? ፍቅራችን ላድስ አውድማ ውስጥ የገባነውን ቃል ይኸው ላደርግ። ይኸው አንቺ ተከትዬ መጣሁ። ተቀበዩ እንዴ? ለምን የምትሽኮረመሚ? ተቀበዩ። ያ ነገር ሳይከተል በመጣህበት ዋስ ቀጥ ብለህ ተመለስ። እሺ ፍቅሬ። ኧረ ሰው ፊት አታዋርደኝ። ወይ ኩኩ ምን ነው አብዲ? ምንም ቢሆን እኮ የልጅነትሽ ነው። ያው እንግዲህ ሲታይም ሸበላም ቆንጂዬም ነገር ነው። ያንቺ ባስማ አንቺን ሳይዝ አይመለስም። ነይ እንሂድ ወደ ሀገራችን እንሂድ። ኤስ ሞገሴም እየጠበቁን ነው። እነ ጋሽ ከበደም ደግሞ በሬ ምናምን እየመራረጡ ነው። ምን ማለት ያባነዋ? ምን እኔ የሳሚና የሳሚ ብቻ ነኝ። ነገሮች ተጠበሩ ማለት ይቀር ይመጣል ብዬ አስቤያለሁ። ሳባ በእንጀራ እናቷ የምትሰቃየዋ ተማሪ እንዲሁም በእንጀራ እናት ብቻ ሳይሆን በሁለት እህቶቿ የማትወደድና የምትሰቃይ ልጅ ናት። ፍቅረኛዋ ሳሚ እሷን በጣም ነው የሚወደው። እሷን በማጣቱ በጣም ነው የሚናደደው። አሁን ላይ አብሯት ያለው ደግሞ ሳሚ ነው። ሳባ በተሳሳተና ባልተጠራ ነገር ሳሚ ለኔ መልካም ነገር አይመኝልኝም፣ ጥሩ አይደለም፣ እሱም ከእህቶቹ ጎን ነው በማለት ለአቤል ነግረው ከአቤል ጋር ነው እያለችው ማለት ነው። እንግዲህ ሳሚ በጥቅሉ 3 አፍቃሮች አሉት። እስከ እቤት ሰራተኛ እዛ እቤት ይመላለሳል። እዛ ቤት ቢሆን እነሱን ወዷቸው አይደለም፣ እዛ ሆኖ እያጣራ እያለው ስለ እሳብዬ ነበረ። ሌላ ደግሞ የቤት ሰራተኛዋ ኩኩሻ ደግሞ በባለፈው ቪዲዮ ላይ ምግብ ጋብዘኝ ብለው እሱም ቃሉን አክብሮ ጋብዟት ነበረ። ቤቲና ሀኒ ደግሞ ወደ ቤቱ ይዟት ነው የሚሄደው በማለት በመጠራጠር ተከትለው ሄደው ነበረ። ሲጋብዛት ሁሉ እያዩ ነበርና ኩኩሻም አይታቸው ነበርና እሰይ ርር ይበሉ እያለች ለሳሚ እያጎረሰችውና እንዲሁም ጉንጩን እየሳመችው ነበረ። ወደ ቤትም መልሷት ነበር። በዛሬው ክፍል ላይ የሳባዬ መጨረሻ ምን ይሆን? እንዲሁም ደግሞ ሳባ ከማን ጋር ኖረች? ከአቤል ነው ከሳሚ ጋር? የሀናና የቤቴ እንዲሁም የሰራተኛዋ የኩኩሻ መጨረሻቸው ምን ይሆን የሚለው በዛሬው ቪዲዮ ላይ የምናይ ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፍ ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት በአክብሮት ጠይቃለሁ። እንግዲህ በእንጀራ እናቷ የምትሰቃዩዋ ተማሪ ሳባ በዛሬው ክፍል ላይ ቤት ያለችው ሳሚን የምትወደውና በሳሚ ፍቅር የምታለቅሰው አንደኛዋ አፍቃሪ የቤት ሰራተኛዋ ኩኩሻ ናት። የኩኩሻ የድሮ ፍቅረኛዋ የልጅነቷ ቤት ድረስ አበባ ይዞ ከቻለማት ድማሙ ይባላል። ድማሙ የልጅነቴ በማለት አበባውን ወደ እሷ ለማበረከት ነበር እያለው እነ ቄስ ሞገስም እንደገና ደግሞ እነ ጋሽ ከበደም በሬ የመረጡ ነው። ይህ ሁሉ ለሰርጋችን ነው የመጣሁበት፣ ባስ አንቺን ሳይዝ አይመለስም አለ ድማሙ። ምንድን ነበር እያለችው? ኩሪባቸው ኩኩሻ ኩሪባቸው ማለት ነው። በጭራሽ ይሄ ነገር የማይሆን ነው፣ እኔ አሁን ላይ የሳሚ ነኝ በማለት ነግራው ነበረ። ቃል ገባንበት አውድማ ላይ እዛ መሄድ አለብን በማለት ነግሯት ነበር። አበባውን ወደ ቤቴ ውርውር አድርጋ ነበር ወደ ክላስ እየገባችው። ራሱን ይዞ ድማሙ ምንድን ነበር እያለው? ወይኔ ወይ ኩሪባቸው እንዴት እንደዚህ ታደርጊኛለሽ በማለት ስትዘጋበት ቤቲ አይዞህ በማለት እኔ አሳምናታለሁ እያለች ድማሙን እያጽናናችው ነበረ። ድማሙ ደግሞ ጭንቅላቱን ይዞ መረጋጋት አልቻለም። ወይ ኩሪባቸው እያለ ነበረ። ወደ ክላስ ተገባና ቤቲ እየተባለችው አሁን ላይ እንደዚህ የሚሆን ፍቅረኛ አታገኝም፣ እንዲያውም የልጅነትሽ ነው በማለት ትነግራታለች። አሁን ላይ
እንቁላልና አበባ ይዞ ከገጠር የመጣ አፍቃሪን እንዴት አድርገሽ ነው የምትታዩ? በማለት እኔ የእህትነቴን ልንገርሽ እያለች ለኩኩሻ እየነገረቻ ነው። ኩኩሻ ደግሞ በሳሚ ፍቅር ከንፋለች ማለት ነው። ሀናም ከንፋለች፣ ቤትሻም እንደዛው ማለት ነው። ሳሚ ግን የሚመኘው አንድ ሳባን ብቻ ነው። እንግዲህ እሱን ካረጋጉት በኋላ ኩኩሻ ምንድን ነበር እያለችው፣ በጭራሽ ሳሚ አትበይ፣ አንቺ የሚገባሽ እሱ ነው በማለት ነግራት ነበር። ቆይኔ እሱን ማፍቀር አልችልም ወይ? ለምንድነው ሳሚን ማፍቀር የማልችለው? ሁሉም ምን አድርጊያቸው ነው? እያለች እያለቀሰች ነበረ። አቤልና ሳባ መናፈሻ ቁጭ ብለው ነበርና አቤል ምንድን ነበር እያላት ለሳባ ይህንን ቦታ ታውቂዋለሽ ወይ በማለት ነግሯት ነበረ። እንዴት እረሳዋለሁ? መጀመሪያ እኔ እናንተ የተገናኘንበት ቦታ ነው በማለት ተነግረዋለች። ደስ የሚል መናፈሻ ቦታ ነው በማለት ትነግረዋለች። ሳሚ ምንድን ነበር ስልክ ሊሞክርለት ለአቤል እየሞከረ ነበረ። አቤል ደግሞ እሷን ሊስማት ወደ እሷ ጠጋ ሲል አቤል ስልኩን ይደውላል። አንድ ጊዜ ሳባን ታገናኘኝ ወይ ብሎ ለአቤል ይነግረዋል። አቤል ለእሷ ቅር እንዳይላት ብሎ እሷ ተቀመጠችበት ተቀምጣ ትንሽ ራቅ ብሎ ስልኩን ለሳሚ እያናግራል። አትፈልግህም? ለምንድን ነው በቃ እርሳን አትበጥብጠን በማለት ነግሮት ነበረ። ምክንያቱም ምንም አታመጣም፣ ከኛ ህይወት ውጣ፣ ወንድ ከሆነ ናና እስኪ እንገራት በማለት ነግሮት ነበር። ምክንያቱም መስሎህ ነው እንጂ እኔን ለምታፈቅረው አንተን አታፈቅርህም በማለት ሳሚ ለአቤል ነግሮት ነበር። አቤል በጣም ተናደደ። መንገድ ላይ እየሄደ ወደዛ መናፈሻ ቦታ እየሄደ ሀና ስልክ ትደውላለች። ወደ በረንዳ ወጣ ትላለች ማለት ነው። አንቺ ደግሞ በማለት ቤቲ ድንገት ስትደርስባት ትናደድና ስልኩን እያወራች ነበር። በጣም እኮ ናፈቀኝ ሳሚ እያለች ነው። ያው መከረኛው ሳሚ አፍቃሪ እየከበበው አንዱ ወንድ ማለት ነው። እባክሽ ምን ነው ሰላም አይደለሽም ወይ? ቸኩያለሁ፣ ወደ ሳባ ጋር ልሄድ ነው ወደ መናፈሻ በማለት ይነግራታል ማለት ነው። በጣም ቸኩሏል። ሀና መሄድ አለብን ብላ ለመሄድ ስትፈልግ ቤቴም ትመጣለች። መሄድ አለብን፣ ምንድን ነው ምን ተፈጥሮ ነው በማለት ትላታለች። እንጃ ምን እንደሆነ ባላውቅም ወደ ሳባ ጋር ወደ መናፈሻ እየሄድኩ ነው ብሎ አለኝ። በጣም ተናዷል። ብቻ አንድ ነገር እንዳይሆን ስለዚህ ሄጄ ማየት አለብኝ ትላለች ሀና። አንደኛዋ ደግሞ የሰው ባል የሰረቀችው የእህቷን ባል ማለት ነው። ሌላዋ ደግሞ ኩሪባቸው ወይንም ኩኩሻ የቤት ሰራተኛዋ የድማሙ ሚስት ማለት ነው። ድማሙን እትታ በሳሚ ፍቅር ክንፍ ያለችው የሳሚ ስም ሲጠራ እኔም ተከትያችሁ እሄዳለሁ ብላ ተናገረች ማለት ነው። አንቺ ደግሞ አርፈሽ የድማሙን ፍቅር አስታሚ ወዴት ነው ከኛ ጋር የምትሄጂው በማለት ቤት ትላታለች። አይ በሳሚ ቀልድ የለም ተከትያችሁ ነው እመሄደው ብላ ያንን ድማሙን ትተው ትሄዳለች ማለት ነው። ሶስቱም ወደ መናፈሻ ይሄዳሉ። ሳሚ ከአቤል ጋር ይገናኛል። ሳባም አለ። ሁለቱ ምን ታመጣለህ በማለት ሊማቱ ነበር ማለት ነው። ሳባዝ ጋር በጣም ተጨንቃ እረፉ እያለች እየገላገለች ነበርና አቤል ወደቀ። ሳሚ መታው ማለት ነው። በጣም ትናደዳለች። ሶስቱም አፍቃሪዎች እየተንሿኮኩ ኋላ እያዩ ነበረና ኩኩሻ፣ ቤቲና ሀና። ከዛ ምንድነው አቤል ሲወርቅ በጣም በደስታ ነው እንግዲህ ደስ ብሏቸዋል ማለት ነው። ኩኩሻም አንድ ጊዜ በጥፊ መተዋለች። ስለዚያ እንደ ወጥ እኮ መታህ ነው እንደ ወጥ እያለች ብቻ እየቀለደችበት ነበር። እሰይ እሰይ ጠፈጠፈህ እኮ እያለች ነበረ። ሳባ ጎትታው ይዛው እትሄድና ማን ተደባደብልኝ አለህ በማለት ተነግረዋለች። ከእንግዲህ ወዳ እኔ የማንኛችሁም ልሆን አልችልም በቃ ብላ ለአቤል ትነግረዋለች። ጥላው ትሄዳለች። እነኛም ሶስቱ አፍቃሪዎቹ አቤል በጣም አንድ ጊዜ በቦክስ አቤል ስለመታው ሳሚን ማለት ነው። ሳሚ የሆነ ድክም ብሎት ነበረ።
እንዴት ነው ጎዳ ሆይ እያሉት ነበር፣ ከበውት ነበር። ወደ አንተ ቤት እንሂድ ወይ ብላ ነበር ኩኩሻ የድማሙ ሚስት ባሏን ቤት አስቀምጣ ማለት ነው። ሀና ደግሞ በቃ ወደ እኔ ነው መሄድ ያለብህ ብላ ይዛው ትሄዳለች። ቤቲ ወደ ምንድን ነበረ እዛ ቤት ወደ ነቤቲ ቤት ይዘውት እንደሄዱ እንዴት ነው ጎዳ ሆይ በማለት ግን እኮ መታኸው ደስ ብሎናል ምናምን እያለችው ነበረ። እኔም እኮ አንድ ጊዜ አገኘችዋለሁ ብላ ደግሞ ኩኩሻ ወይንም ኩሪባቸው ትናገራለች ማለት ነው። ድንገት ድማሙ መጥት ይላል። ድማሙ ሲመጣ ኩሪባቸው ወይንም ኩኩሻ ብድግ ብላ ወደ ጓዳ ትገባለች። ምክንያቱም ባሏ መጣባት፣ ድማሙ መጣ ማለት ነው። ቤት የምትነሳና ትገባለች። ሀናም እኔም የምፈልገው አለ ብላ ትገባለች። ሰላም ብሎት የድማሙ የኩኩሻ ባለቤት ነው። ተዋወቀው፣ እንደውም ጎረምሳ አድርሰዋል፣ የልጅነቷ ባሏ ነው በማለት ቤት ቀልቃሌ ትነግረዋለች ማለት ነው። ኮስተር ብሎ እጁን ጨበጥ ሲያደርገው ሳሚ እጁን አሳምሞት ነበርና እንዴ ምን አድርጌህ ነው በማለት ሳሚ እየነግረዋል። እኔ የምልህ ድማሙ ሲባል ሰምታ አታውቅም በማለት ይለዋል። አዎ አላውቅም። እሺ ድማሙን አታውቀውም ይለዋል። አዎ አላውቅም። አንድ ነገር ልንገርህ፣ ከሚስቴ ራቅ፣ ያለበለዚያ ጆሮህን ቆርጬ በማለት ይተርትበታል ማለት ነው። በጣም ስልክ ይደወልለትና በጣም ደንግጦ ነበርና ሳባ ስልክ ትደውልለትና ወደ ሳባ ጋር ይሄዳል። ሳባ ጋር እዛ መናፈሻ ቦታ ሲገናኙ ምን ነበረ እያለችው እውነቱን እንድትነግረኝ እፈልጋለሁኝ። እስከ ዛሬ ምንድነው በእኔ ላይ የሰራህብኝ ቀልድና በህይወቴ የተጫወትክብኝ በማለት በጥፊ አጩላ ትጥለዋለች። እንደዛ የምወዳትልኝ እስከ ዛሬ እንደዚህ ይፈጠራል ብዬ አንድም ቀን አስቤ አላውቅም ነበረ። ሳባ እንደዚህ አደረግሽኝ፣ አመሰግናለሁ ብሎ ጥሏት ሊሄድ ሲል ገፍትራ ወንበሩ ላይ ተጥለዋለች። ንገረኝ በማለት ተነግረዋለች ማለት ነው። እንግዲህ ሌላ ደግሞ ሀናና ሀኒ ለእንትና ለኩሪባቸውና ለድማሙ የምሽት ፕሮግራም አድርገው እራት ቤት ሊያሰናዱላቸው ነበር። ቤቲ እነሱ ምን ያውቃሉና ነው በኩራዝ በኩራዝ የኖሩ ገበሬዎች ናቸው። ስለዚህ ምን ልታደርጊ ወይም ይህንን የት ያውቁና ነው በማለት ነግራ ነበረ። ያንን ትንሽዬ ፕሮግራም ተደርጎ ቤት ውስጥ አድርገው ነበርና ድማሙም ደስ ብሎት ያው እንግዲህ አሪፍ ጊዜ አውድማ ላይ ያሳለፉትን ጊዜ እንደገና በትዝታ እንዲከልሱት አስበው ነበረ። የኩኩሻ ወይንም የኩሪባቸው እንደዛ ሲሆን ስታይ ምንድን ነበር ምን እያደረክ ነው? በጭራሽ መሆን አይሄ የለበትም በማለት ነግራው ነበረ። እንዴ ወደ ገጠር መሄድ አለብን፣ ኩራዙ አናፈቀሽም ወይ በማለት ይላታል ማለት ነው። አንተ አሁንም እዚያው ነህ አየህ በማለት ትነግረዋለች። ግን እኔ በቃ በብርሃን ሳሚ የሳሚ ነኝ በማለት ተነግረዋለች። እሱ በጣም እየናደድና በሚስቴ እየመጣውንማ አለቀውም ብሎ አቶ ድማሙ በጣም ይዝትና ለሚስቱ ለወይዘሮ ኩሪባቸው ወይም ኩኩሻ ይነግራታል ማለት ነው። እሷም እንግዲህ ተወኝ ትላለች። እንግዲህ ሳባ ያው ነግራዋለች ማለት ነው። በጥፊ መተዋለች፣ አናዳኛለች። ምክንያቱም እውነቱን ሳታውቅ መምታት አልነበረባትም። እሷ ግን ለእሷ ብዙ መስዋዕትነት ከፍሎላታልም። አቤልም አይምታትም ወይም አቤልም ትቶ ማለት አይቻልም። ምክንያቱም አቤል አሁን ያለችበት ሁኔታ እሱ ጋር ነው። ግን የሳሚን እውነታውን ሳታውቅ አብራ መኖር እንኳን ባትፈልግ የሳሚ ድርጊትን በእሷ ላይ የፈጸመውን ግፍ ይህንን እውነቱን ሳታውቅ በሱ ላይ መፍረድ አልነበረባትም ማለት ነው። እንግዲህ የዛሬው ያስቃል። ያሳቀኝ የድማሙና የእንትና የኩሪባቸው እንግዲህ ይህንን ይመስላል ቤተሰብ። ሳምዬ እንግዲህ ዛሬ ትንሽ ደበር ያለ ነገር ሳሚ ስለመታችሁ ነው። እና የዛሬ ቪዲዮ እንግዲህ ይህንን ይመስላል ቤተሰብ። ሰላም ሁኑልኝ። በሳቅ ነው የተሰራው ዛሬ ቪዲዮ። ባይ ባይ።